ሰላም ጤና ይስጥልን። እንዴት ናችሁ? ውድ የምግባችሁ ቤተሰቦቻችን ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ደህና ነን። እንደ ቸርነቱ ይዞናል እንደኛ ሳይሆን። ይህ ምግባር ቲዩብ ነው። እንግዲህ ዛሬ ወደ ዋና ሀሳባችን ከመግባታችን በፊት ሁላችሁም ሚዲያችንን ሰብስክራይብ፣ ሼር፣ ኮሜንት እንድትሰጡን ከወዲሁ በአክብሮት ጠይቃችኋለሁ። እንግዲህ ወደ ዋናው ሀሳብ ይዣችሁ ሲሄድ ምንድነው ያው ሰሞኑ ሁላችሁ ኖቲስ እያደረጋችሁ ከሆነ ካር አክሲደንት በጣም እየበዛ ነው ያለው። በየቦታው በተለያየ ቦታ ላይ የሆነ መኪና ተገለበጠ፣ የሆነ ከመኪና ጋር ተጋጨ ምናምን የሚል ነገር እየሰማን በጣም የሚያሳዝን ነገር ነውና እነዚህ ነገሮች ምንድናቸው? ማለት እንዴት ነው በየቀኑ ብዙ ሰው በመኪና አደጋ የሚያልቀው? ያውም ከተማ ላይ ሁሌ እኮ እንሰማለን የመኪና አደጋ፣ ግን ሰሞኑ በጣም በተለየ ሁኔታ እየሰማን ያለ ነውና አይ ቲንክ ይሄንን እናንተም ኖቲስ አድርጋችኋል ብዬ አስባለሁ። ሰው ለምንድን ነው ይሄ እየሆነ ያለው? የሹፌሮች ጥንቃቄ ማነስ ነው ወይ? ኦር መኪኖቹ ልክ አይደሉም ወይ? ብልሽት ይኖርባቸዋል ወይ? ዊ ዶንት ኖ ምን እየሆነ እንዳለ። ግን ማንም ሰው ከቤቱ ሲወጣ አደጋ ይደርስብኛል ብሎ አያወጣም። ማታ ሲመለስ ምን ይዞ እንደሚመለስ ነገ ምን እንደሚያደርግ አስቦ ብዙ ነገር አቅዶ ነው የሚወጣው። ቤተሰቦቹን ተሰናብቶ ነው የሚወጣው። ተማሪም ቢሆን እናት አባቱን ተሰናብቶ ብቻ ሁሉም ጠዋት ሲወጣ ማታ እንደሚመለስ እርግጠኛ ሆኖ ነው የሚገባውና መኪና አደጋ በጣም የሚያስጠላ ነገር ነው። ከዚህ በፊት አንድ ቪዲዮ ነግራችሁ ነበር ትዝ ካላችሁ፣ የሆነ ገዳም እንደነበርኩኝ ከዚያም ከአንድ አባት ጋር ተነጋግረን የነበረውን ነገር ፕሮግራም ሰርቼ አቅርቤላችሁ ነበርና እኔ ሰሞኑ ይሄ ነገር ሀፕን እያደረገ ሲመጣ እሳቸው ያሉኝ ነገር ነው በቃ ጭንቅላቴን በጣም እየነካኝ ያለው ነገር እና ያው እሳቸውም ካሉኝ ነገር ቪዲዮን ወደኋላ ተመልሳችሁ ማየት ትችላላችሁ። ወጣቱ በጣም እያለቀ እንደሆነና ንስሐ የማንገባ ከሆነ በንስሐ የማንመለስ ከሆነ ያለፈውን ጥፋታችንን የማንተው ከሆነ የእግዚአብሔር መቅሰፍቱ እንደመጣ ነግረውኝ ነበርና በተለይ ወጣቱ በመኪና አደጋ ብሎ በደንብ ነግረውኝ ነበርና ኖቲስ አድርጋችሁ ከሆነም አሁን እያለቁ ያሉት በጣም ወጣቶች ናቸው። ስለዚህ እባካችሁ እንደዚህ አይነት ነገሮች ምናልባት ሌላው ሰዎች ሊላቸው እንደሚችሉ የጥንቃቄ ጉድለት ወር እግረኛ ኬርለስ ስለሆነ ምናምን ላይሆን ይችላል። እንደተባለው አባም ያኔ እንደነገሩኝ ማስተዋልም የሚችሉ ሰዎች ሊሉ እንደሚችሉት የእግዚአብሔር ቁጣ ሊሆን ይችላል። ምክንያቱም ወጣቶች አሁን ላይ ያለን ወጣቶች በጣም አስቸጋሪ ሆነናል፣ ለእግዚአብሔር አልመች ብለናልና ሁላችንም ወጣቶች፣ ህፃናት፣ አዛውንት ማንም ሳይቀር አሁን ያለንበት ጊዜ ወደ እግዚአብሔር የምንሮጥበት ወደሱ የምንመለስበት ጊዜ ነውና ይሄንንም ቢባልን ቁጥር ይሄንን አልቀበልም ባልን ቁጥር ግን ያው ቁጣው እየባሰ ነው የሚመጣውና እንደ ሀገር ብቻ ሳይሆን እንደ ዓለምም አሁን ለምን እየተካሄደ እንደሆነ አይ ቲንክ ኦብዘርቭ አድርጋችኋልና ነገሮችን ቀለል አድርጋችሁ አትተስቡ። እሺ ማለት ነው ይሄ የዘመን ፍጻሜ ነው ምናምን ልላችሁ አይደለም። እንደዛ እያልኩኝ እናንተን ላስፈራራ ኦር እኔም በዛ ወይ ማምን ሁኝ አይደለም። ግን ሁልጊዜም እግዚአብሔር ታግሶ ይቀጣል አባት ነውና የእግዚአብሔርን ቁጣ ደግሞ ማንም አይመልሰውም። እንደ ሰው ቁጣም ቀለል ያለ ላይሆን ይችላልና ያለን አማራጭ በዚህ ሰዓት ሁላችንም ወደ እግዚአብሔር መመለስና ከሱ ጋር መጣበቅ ነው እና በተቻላችሁ መጠን በጣም ጸሎት አድርጉ። ዋስ ያዙ ስላችሁ ከመላእክት ሊሆን ይችላል፣ ከሰማዕታት ሊሆን ይችላል፣ ከቅዱሳን ሊሆን ይችላል። በወጣችሁበት፣ በገባችሁበት፣ በተኛችሁበት፣ በነቃችሁበት፣ በተቀመጣችሁበት፣ በበላችሁበት፣ በጠጣችሁበት፣ በምታስቡበት በእያንዳንዱ ነገር ሁልጊዜም ከፊት የሚቀድምላችሁ የሚመራችሁ ልክ እንደ ጥላ ከላይ የሚዘረጋላችሁ የሚጠበቃችሁ ዋስ ያዙ። እሺ ዋሳችሁ ከመኪና አደጋ አይደለም ከብዙ ነገር ይጠብቃችኋልና በተቻላችሁ መጠን ደግሞ ድርሳናትን አንብቡ። ለምሳሌ ያ አንድ ጻድቅ አባት የአቡነ መድኃኒነ እግዚእ እምነታቸውን ማግኘት ብትችሉ በጣም መልካም ነው። እምነታቸው ድብልብል ነገር ነች፣ ትንሽዬ ነገር ነችና በቦርሳ ውስጥ ነው የምትቀመጠው፣ በኪስ ነው የምትያዘውና ተበጥብጦ የማይጠጣም ወይ አይቀባም። ሰውነትን በቦርሳ ነው ቁጭ የሚለውና ቃል ኪዳናቸው በጣም ትልቅ ነው። እምነታቸውን ለያዘ ከአደጋ ከመኪና አደጋ ከሚናደፉ እንስሳት በጣም ከብዙ ነገር ከእሳት ከሌባ ምናምን የሚጠብቅ ነው ቃል ኪዳናቸውና ከዛ በተረፈ ደግሞ የቅዱስ ሳቆይልንና የቅዱስ አፍኒንን ድርሳን ጧት እያደረሳችሁ ብትወጡ ይሄን በጣም ትልቅ ነገር ነውና ከነዚህ ሁሉ ነገር በላይ ግን ትልቁ ነገር ንስሐ መግባት ነውና ያለፈው ጥፋት ይበቃኛል ብላችሁ ወጣቶች በተለይ ምክንያቱም የኛ ሚዲያ አብዛኞቻችሁ ወጣቶች በእኛ እድሜ እኮ ያላችሁ ናችሁና ሁላችንም እርስ በርስ መደጋገፍ ስላለብን ነው የኛም ዓላማና
ወጥቶ መመለስ በጣም ብርቅ እየሆነ ባለበት በዚህ ሰዓት ላይ ንስሐ ለመግባት ወደ እግዚአብሔር አለመመለስ ጠበቃ አለመያዝ በጣም ሞኝነት ነውና ወጣቶች ባካችሁ ይብቃን። እየሆነ ያለውን ነገር እንደ ቤተሰብ እንደ ሀገር እንደ ዓለም አቀፍ አስቡትና ንስሐ እንግባ። ከዛው ያለ ጸሎት እንውጣ። በቦርሳችን የጸሎት ትንሽዬ የጸሎት መጽሐፍ ይኑረን። እምነት እናስቀምጣውን ያልኳችሁ አቡነ መድኃኒነ እግዚእ ማግኘት ከቻላችሁ ስዕላቸውን ማግኘት ከቻላችሁ የእመቤታችን ምስለ ስዕሏን በቦርሳችሁ ያዙ። ወንዶችን በኪሳችሁ ያዙና እነሱ እንዲጠብቃችሁ ተማጽናችሁ ውጡ። በጣም የሚያስጠላ ነገር ነው የመኪና አደጋ። እኔ ባለፈው አሁን ሀያት አካባቢ ያየሁት መኪና አደባባይ ላይ ተገልብጦ ያየሁትኝ በቃ መኪና በዚህ ልክ ሊጨማደድ እንደሚችል ራሱ አላውቅም ነበርና ወጣት እንደሆነ ሰምቻለሁ። ያን መኪና ያዘው ልጅ ወዲያው ነው ህይወቱ ያለፈውና አሰብኩትኝ ጠዋት እንዴት ከቤቱ ሊወጣ እንደሚችል ቤተሰቡን ተሰናብቶ ልጆች ካሉት ልጆቹን ተሰናብቶ ማታ ይሄን አደርጋለሁ ብሎ እንደወጣ አሰብኩትና በጣም ነው የታመንኩትና እባካችሁ ለእናንተ ብቻ ሳይሆን ለሌሎች ሰዎች ማስባችሁ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ። ሌላ ምንም አማራጭ የለንም። አማራጭ ያለ መስሏችሁ አይታችሁ ወይ እንደዛ አስባችሁ ከሆነ በጣም ተሳስታችኋል። ንስሐ ብንገባ ብቻ ነው እነዚህ ነገሮች ወይ የእግዚአብሔር ቁጣ የሚመለስልንና ንስሐ እንግባና ከእግዚአብሔር ጋር እንታረቅ ባካችሁ። ይሄ መልእክት ለሌሎችም እንዲደርሳቸው ሼር አድርጉላቸው። ምክንያቱም ዋና ሀሳቡ ንስሐ መግባትና ይሄን ጊዜ ማለፍ አለብን የሚል ነውና ጊዜያችሁን ስለተሰጣችሁኝና ስለተከታተላችሁኝ በጣም ነው የማመሰግናችሁ። በጣም ነው የምንወዳችሁ። መልካም የሕማማት ሰሞን ይሁንላችሁ። ሰላም ሁኑ።